20 ዓመት ኖርንባት ኡመለማማችን እወንት መስላለች። ብርድ ነው፣ ዝናብ ነው። ያረሰ ሁሉ ያመርታል ወይ? የነገደ ሁሉ ያተርፋል ወይ? የሄደ ሁሉ ይደርሳል ወይ? የአንዱ ርስቅ አንዱ ይበላል ወይ? እከሌ የሄደውን ቦታ ካልሄድኩ ይባላል ወይ? እነከሌ ሄደዋል፣ እከሌ ይሄን ሰርተዋል፣ እከሌ እኮ ይሄን ሰራ፣ ይሄን አተረፈ በሚል ሰው ሰራ ስለተባለ ለመስራት ዱባይም አሜሪካም ሳውዲም የምትሄዱ በሙሉ እንደ ኩሊ እድልህን ተሸክመሃት ነው የምትሄደው። ከለካልህ በላይ አንዲት ኑቅጣ አሳልፈ የምትበላ የምትጠጣውም ነገር የለም። በየቦታው ቤት ክራይ መክፈል ያቃታችሁ ሀዲቃ ዞራችሁ የምታድሩ በጠጋ ያጣችሁ እህት ወንድሞች እንዳላችሁ በደንብ ነው መረጃ ያለኝ። በጣም ነው ማዝነው። ትግስት አድርጉ። ሁሉም በሰብር ነው። እናንተ ሄዳችሁ ያለፋችሁባትን መንገድ በሙሉ እኛም አልፈነዋል። ትልቅ ዋጋ ከፍለናል። አዲስ የምትመጡ እህት ወንድሞች ይሄ ቻሌንጅ እንዳላውቃችሁ ነው። በኮንትራት በካምፓኒም ሆነ በግለሰብ የምትመጡ የሚያስመጣችሁ ስፖንሰራችሁ ኃላፊነትና ስላለበት ሁሉን ነገር ሊያደርግ ይችላል። ግን ፍሪ ቪዛ ገዝታችሁ የምትመጡ እህት ወንድሞች ኢቃማውን መግዛት ስለምትችሉ ብቻ እዚህ እስክትገቡ ብቻ ሂሳብ አድርጋችሁ ለወጫችሁ 1000 2000 ሪያል ይዛችሁ ኢቃማውን ከፍላችሁ የምትመጡ በዚህ ቤተሰብ የሌላችሁ በተለይ እህት ወንድሞች የሌላችሁ ወንድሞቻችን በጣም በተለይ ወንዶች በጣም የተቸገሩ ነው። በዚህ ብርድ ወላሂ ሀዲቃ እያደሩ ነው። አስቡት እስቲ። በጣም የሚያሳዝን እንትን ውስጥ ነው ያሉትና ይሄንን ማወቅ ያስፈልጋል። ቢያንስ እንኳን ይሄንን አውቆ መምጣት ስለሚሻል ነው። ቀጥታ እዛ ሆናችሁ የሰራችሁት ሂሳብ እዚህ ይጎላል ነው። እንዳሰባችሁት አይሆንም ነው። እዚህ መታችሁ ከምታለቅሱ እወቁ። በተለይ ፍሪ ቪዛ እየገዛችሁ የምትመጡ በሙሉ ስራ ፈልጋችሁ ነው የምትገቡት ካገኛችሁ ነው። ወላሂ አመት ሙሉ ስራ ሳይገባ ከሀገር ቤት ብር ያስመጡ ይበሉ አሉ። በጣም የሚገርም ነው። በጣም የሚከብድ ነው።